ይሄ እየሰጠች ነው። በቃ ትምህርቱን በጣም እንትን ብላ ይዩት ማለት ነው እኮ። ግን እሷ ዛሬ እየታዘብኩ ነው ብትልም ድሮ ከሷ ጋር 2 ዓመት አብሮ ሲኖር ያላደረገ አሁን ደግሞ ከቅርብ ጊዜ ወዲህ አንድ ቤት እየኖረ ያላደረገ ነው ዛሬ አያደርግም። አውቃ ለኛ ወግደውና ጥለ ልብሱ ሙሺ ጋር ሄዶ ቀይሮ የመጣ መሰለኝ። እንዴ ቤት ቆይ እንትን አይደለም ምን ሳቄ የመጣው ኦክሴ ቢንቶ ነው አለች። እዛ ወጥቼ ሰማዋለሁ ውስኪ ይዛ መጣ። ወይኑን እንኳን ጠርሙሱን አያዩትም። የወይን ጠርሙስ ውስጥ ቪንቶ ጨምራ ነው። እስኪ እንትና ጋር ስሙት ያለው ልጁ ጋር ራሱ ነው እኮ ያለው። አሁን የውስኪ ጠርሙስ ነው። ጠርሙሱ ራሱ ነው እየቀዱን ነው ይቅዱ። ግን ያ የውስኪ ጠርሙስ ነው። አሁን እንደው ሲታይ የወይን ጠርሙስ ነው። የወይን በዛ ላይ ደግሞ ወይ ኮካ ነው ወይ ቪንቶ ነው። አይነት ከለር እንትን ይጠጣሉ እዚህ ቤት ማለት ነው። አዎ ደግሞ ሰላም ሰላም፣ የቤት የትናንት ወዳው ቢዞ ዛሬ ታወራላችሁ። ሰላም እንዴት ነሽ? ሰላም ነሽ? ደህና አደርሽ? በ15 ቀን ውስጥ እኮ በስማ አሳበዱት ህዝቡ። በአንድ እግሩ እኮ አቆሙት። ህዝቤን ይንጫጫል፣ እነሱ እዛ ይንጫጫሉ። አንቺ የናብርሽ ቤት የት ዞር ዞር ስል በሳቅ ነው የምሞተው። ዞር ዞር በጣም ነው ከሚያስቁት። ደግሞ ሊጋቡ ነው። ደግሞ እንትና ደግሞ ልታገባ ነው። ሰርግ የእነሱም የበለው ቀለበት ሰርተው ትናንትና የላኩን ልጁ ተናደን አንድ ቀለበት አላደረገም ብለው እሩ እያሉ ቲክቶክ ላይ መጡ። ሪበን ነው ዘንድሮ ያሳየናል። አንቺ ሁሉም ጋር እንትና ደግሞ ታገባ ነው እንዴ? ታገባ ነው ሩታ ሩታም ላገባ ነው። ደግሞ ፈረንጅ ዳሩ እንደ ነው እንደ ፊልም ነው እየሆነ ያለው። ለዛችኛዋ ቀለበት ሰርብረው ብር ላኳዋት የመዳም ቅሞይ ብር ተርፎች ላኢላህ ኢላላህ እስ አብጋር ታቸው እኮ ነው ና ተቀርቶ ማለት ነው። መጥቶ ዋናዋን አትመሰለኝ። አብሽሩ አብሽሩ ያስርላታል። ዛሬ ባያስርላት ከጋለ ዘምራችንን ይመልሳል ይላል። ኤፍሬም እኮ አለ እኮ ከኛ ከቤተሰብ ትወጣለህ አለው እኮ ቪዲዮ ሰርቶ ከቤተሰብ ትወጣለህ ከሷ ትወጣለህ። ለምን ለኔ አይሰጡኝም? አዋተው ግን ግን ሲጀመር ቤተሰብ ሁሉ ከሷ ጋር እንዲሆን አልፈለገም። እንደው በእንትንም ቢሆን ማለት ነው። እቺ ማናት ሄርሜላ ተስማ ፈረንጅ ልታገባ ከሆነ ማለት ነው ልጄን አልሰጥም። አሁን ልጄን አሁን እኮ መጡ ልጄን አልሰጥም ካለ ማለት ነው። እሷም ልጄ ምን ይሆን መሰለሽ በህግ ይቀበላለሁ ካለም ደግሞ ልጁ እስከ 18 ዓመት እስከሚሞላ ድረስ የግዴታ ልጁ አሁን ምግብ አይበላም፣ ምን አያደርግም። ስለዚህ ህግ ደግሞ ከዛ አንቺ የሚል ህግ የለም። ከእናቷ አጡት ከእናቱ ጋር ከእናቷ ጋር ይሆናል። ያ ወንድም ልጅ ትናንት መጣ እኮ። ታዲያ የአቡሽ የሚሉት ለአብርሃም ውስጥ ትወስዳለህ ልጅህን አለው እኮ። ደግሞ ይኸውልሽ የእነሱን እንተውን። ደግሞ አሁን ምን አማራጭ እንደሆነ ታውቂያለሽ? በቃ እንትን አደረጉ። አሁን በቃ ተፋቱ፣ ፈረመ፣ ወረቀቱን ፈረመ፣ ሰጠ። እንዴት ነው ራማ የተባለው? እንዳይሰደቡ እኮ ነው። አዎ ደግሞ በልጅ ጉዳይ ይገናኛሉ። ልጄን ይዘሽ አትሄጂም? ይዤ እሄዳለሁ። አዎ ያማ ይወጣል። ሰሞኑን በዚህ እያሽቀበጡ ነው የሚመጡት። ደግሞ አሁን በዚህ ነው የሚቀጥሉት። ያሳዘኑኝ የመዳም ቅመሞች ናቸው። እንትናም አይታችኋታል። ውብዬ አዲስ ህይወት ጀመርኩ አለች። እሱም ደግሞ ከፋፊ ጉዝ ነው አይደለም። ቆይ ጨረቃዬ እሱ እኮ አይሰጡም። አሁን ልጆች ሰው አይቀበልም። እቤት አልሆነ ለምን መሰለሽ? በፊት እኮ ተጣልቷል፣ በጣም ሰርበውታል። እንዴ አይቀበልም። አሁን አይረን ደግሞ እንትናን አይታችኋታል። ውብዬ አዲስ ህይወት ጀመርኩ አለች። እሷ ቲክቶክ ላይ መጥቶ አንድ የሆነ ግንብ የመሰለ ሰው ያበይዞ አይደለም ይሁዲ ሶልዬ እነሱ አሁን
የተጋቡት በቤተ ክርስቲያን ነው። እዚህ ጋር ወርደው ይሄን እየሰሩ የእኛ ልጆች ምንድን ነው ቢሰሩ ምን እንትን አለባቸው? እነሱ እንኳን እውነት አሁን እነሱ በቤተ ክርስቲያን የተጋቡ ሰዎች ናቸው። አስቢው አሁን እዚህ ጋር መድረሳቸው ምንድን ነው? እኔ እኮ ትላልቆች ሰዎች ሲያብዱ ነው። እኔ ደግሞ የኛ ቤት ጉድ ደግሞ ማለት ነው። የኛ ቤት ልጆች ታዲያ ምን አረጉ? የኛ ልጆች እኮ ናቸው አሁን ያበዱት። አሁን የሚያስቀኝ እኮ እሱ ነው መጃጃል። እንደገና አሁን በስተርጅና አዲስ ፍቅር አዲስ ኧረ ይደብራል። ኧረ ሸም አሁን እሷ ሁለት ወልዳ እሱ ከፋፊ ያረገዘ ተባለ። ፋፊ ለሱ ነው ያረገዘችው አሉ። ይሻላል ወንድ እንኳን እንደዛ ቢል ይሻላል። ግን ሴት ትልቅ ሆና እንደገና ሌላ ይሆናል። አዲስ ህይወት ጀመርኩ ብላ ከች ወይ ጉድ እንደዘንድሮ እንደገና ደግሞ አሁንም ደግሞ የናሂ የሚስቱ ወንድም ደግሞ ለእህቱ ሚስት ባላመጣ ኔትወርክ ይዞኝ ነበረ። እኔም ይዞኝ ነበረና የኛ ቤት እኮ ችግሩ ምን እንደሆነ ታውቃላችሁ? ልጆቹ እኮ እንዲሰደብ ልጆቹ የሆነ ነገር እንዲያደርጉ ያደረጉት እኮ ታላላቆች ናቸው። ገባቸው አይደለ? ይሄ ታላላቆች እኮ ናቸው ያበዱ። ሲጀመር በነዛ ስራ እኮ የኛ ልጆች እኮ የጨዋ ስራ ነው እየሰሩ ማለት ነው። ትክክል ማለት በነዛ የኛ ልጆች ምን አደረጉ? ገና ናቸው፣ አልተጋቡም። ገና ፍቅረኛ ናቸው እንጂ ምንም አልተጋቡም። ይስሩ እንዴ ተጋብተው ሁለት ወልደው ገና አንዴ ጨረቃዬ እነሱ እኔ ሌላውን አላይም። አዎ ዝም በሉ ነው። የኔ መድረክ እንደዛ ነው። የወታደር ልጅ ነኝ እና አታስጠፊ በእናትሽ። የኛ ልጆች ማለት ነው አሁን ይሄው እየቀዱኝ ነው። የኛ ልጆች በፍጹም ጨዋ ናቸው። እንዴት ደረት ሞልቼ የምላቸው ለምን መሰለሽ? ቅዱ አሳምራችሁ ለምን መሰለሽ? አልተጋቡም። ምንም ነገር የለም። አሁን ገና ነው ሁኔታው። እንደው ቢሆን እንኳን ራሱ እኔ በእውነት ፍርድ አልፈርድም እንጂ ቢሆን እንኳን ራሱ ምንም የሚያስጠላ አይደለም። ምክንያቱም የዛ 6 ወሩ ጊዜ አይታችሁታል። ሁሉ አበቃለት ተብሎ ምናምን ነው የሆነ ነገር አያደርግም እንጂ የኔ ወንድም ቢያደርግ እንኳን በእውነት ነው የምላችሁ። ሲሪየስ ሆናችሁ ትልልቆች ሰዎች ከሰማችሁ የወለዳችሁ ሰዎች ስላላችሁ ማለት ነው። እኔም ትልቅ ነኝ አግብቻለሁ ነው። ስለዚህ ክፉ አንነጋገር። በእውነት እኔ ወንድሜ ቢያደርገው ራሱ ምንም ነገር መስሎ አይታየኝም። አያደርገውም እንጂ ግን ሙሉ ለሙሉ እኔ እፈርምለታለሁ በ10 ጣቴ ድንግል ነው። خلاص ይሄንን ጻፉ ሁላችሁ። እነሱ በቤተ ክርስቲያን ነው የሚጋቡት። ኢንሻአላህ የኛ ልጆች እኮ ስራው በነገራችን ላይ እንደው ህዝብ ይንጫጫል እንጂ ትምህርት እኮ አለ። ግን ህዝብ ትምህርት ያለውን ሳይሆን መውሰድ ያለበት እንደው ብቻ እኝ ማለት ይወዳል። ይወርዳል እኮ እዚህ ቤት። ኧረ የኛ በዳናን አሁን ዩቲዩብ ላይ በአንዱ ስልኬ ሳይ ብሩክና ልጅቷን አቀነባብረው ልጅቷን መጣች። የበቀደሙን የዘፈነችውን ጨምሮ ከብሩክ እያቀነባበሩ ከዛሬ ፎቶ ላኢላሀ ኢለላህ ማበድ ምልከ ይሲበት እያሉ እኮ ነው ልጅቷ ከዮን ልትወጣ ስትል እና የተመለሽ የሚያደርጉት ስራቸው። አሁን ለምሳሌ ገስት ላይ ገብቶ የሚያወሩት ወሬ ቀይሮ ማለት ነው። አካውንት ቀይሮ ታላላቆች ራሱ አካውንት ቀይሮ ነው እንደዚህ የሚያደርጉት። ሳደውታው ማርያም አይደለም አንቺ። እኔ አሁን ለምሳሌ እኔም በእነሱ ቦታ ቢሆን ልክ ነው የሚያስይዘኝ። የሚናገሩት ነገር ኩራይብ ላይ ገብተው የሚጻፈው ኮሜንት እንደውም ልክ ነው የሚያስይዝሽ። እንድታቋርጡ ራሱ የሚያደርግ አይደለም። አዎ እስማ ምን ላይ ያስይዛል? እሱስ ልክ ነው ልክ ነው የሚያስይዘኝ። እኔ አሁን እንደዛ ቢያደርጉኝ እንደውም ልክ ነው የሚያስይዘኝ። ማርያም አይደለም አንቺ። እኔ አሁን ለምሳሌ እኔም በእነሱ ቦታ ቢሆን ልክ ነው የሚያስይዘኝ።